ምን ይሰራል እሱ እዚህ? ንገረኝ። አንቺ አለባበስ ራሱ እንደዚህ ምንድን ነው? አይደለም ሻወር ልወስድ ነው። አንቺ ቤት ነው መጥቶ ሻወር የሚወስደው እሱ? በዚህ ቅናት የምትቀጥል ከሆነ ከሄለን ጋር እኔ ምን አደረገው? ይሄ እኮ ምን ቅናት አይደለም። አንቺ ምን አደረገው? ይሄ ነገር መስለን እንዴ ነው የፈለቀው? ይሄ እንዳናችሁ የምትፈልጉት ጓደኛ እኮ ገብሻል። አልጋቢት እኮ ነው ዝም ብሎ እንደቀላል የሚመላለሰው። ለብስለ ታዲያ ልብስ ነው ይቀይር። እዚህ ሳሎኛ ፊት ይቀይር። አንተ ጠይቀኝ። እኔ የከለከልኩ ነገር አለ? እኔ ምን አይነት ጊዜ ከለከልኩ? አንተ አብረን አይደል ያለ ነው? ሁሉ ነገር አብረን እያሳለፍን ያለ ነው። መቼ ልምጣ? እኔ ማታም ብመጣሉ ጧትም አሉ ከሰዓትም አሉ። መቼ ነው እኔ አንቺን የማገኝሽ? ምንድነው የፈለከው ነገር? ለምን በግልጽ ነው የማታወራው? በግልጽ አውራ። ምንድነው የፈለከው? ያለው ብቻሽን ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ። አብረን እንድናደር ፈልጋለሁ። ሄለን እየነገርኩሽ እኮ ነው። ያ ምን እያልክ ነው? ምንድነው? ምን እያልክ ነው ማለት እኮ ተረጋጋ። ጊዜ እናሳልፋለን። ጊዜ አለን እኮ ብዙ ጊዜ አለ። ከዚህ በኋላ ነው እንደዚህ ካጣደፍክኝ ጭራሽ አለ። እኔ ሁሌ ሰው ጋር ነው እያገኘሁሽ ያለው። ምን አስበህ ነው አንተ? ምን አስበህ ነው? ምን አስባለሁ? አለቅ ምን እንዳሰብህ አንቺ ጋር ቆንጆ ጊዜ ማሳለፍ ብቻ ነው ፈልገው። ማልማሽን ያንቺን ፍቅሬ ብዙ ነው ሚስጥሬ። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት አላችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ ጾም ፍልሰታ የሚገባበትም ቀን ነው። እንኳን አደረሳችሁ ማለት ፈልጋለሁ። ትውልደ ኢትዮጵያውያን፣ ትውልደ ኤርትራውያን በመላው ዓለም የምትገኙ የኦርቶዶክስ ቤተሰብ የሆናችሁ እንኳን ለፍልሰታ ጾም በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ዛሬ የመጣሁት ያው በአንዳንድ ነገሮችም ለማውራት ምናምን ያክል ነው። ያው እኛ ቤት ስላሉ ነገሮችና ስለተሰማኝ ነገር ከእናንተ ጋርም ያው ለማውራት ያክል ነው። እናንተም እንደ ቤተሰብ ስለሆናችሁ ያለውን ጉዳይ እናንተም ስለምታውቁት ከእናንተም አንዳንድ አስተያየት እንፈልጋለሁ። እኔም የተሰማኝን ደግሞ በዚሁ አጋጣሚ ልነግራችሁ ፈልጋለሁ። ያው አላረደ ከዚህ በፊት ከሆነ ሰው ጋር ተለያይታችሁ ቆይታችሁ ስትመለሱ የሆነ የምታዩት ነገር ሁሉ ትንሽ አላረለ ትኩረት ትስባላችሁ። እና ምን ተሰማኝ መሰላችሁ? ይሉን ብቻዋን አግኝቻት ምናምን አላውቅም። ለኔ ስላችሁ ጊዜ እየሰጠችኝ አይደለም። የፍቅር ጊዜ ከሷ ጋር እያሳለፍኩኝ አይደለም። ሄሉን ፈልጌ በሄድኩ ቁጥር የሆነ ሰው አለ፣ ቤቷም ሲሄድ ሰው አለ ምናምን አለ አይደል? ከካሜራው በጀርባም እኔ እሷን ላገኛት ስፈልግ ቤቷም ሲሄድ ሰው አለ። ውጭም ስቀጥራት ወይ ከሰው ጋር ትመጣለች ወይ የሆነ ነገር ይፈጠራል ምናምን ካላር ብቻችሁን ነው የምናሳልፈው ጊዜ። ኮሜንትም ላይ አንዳንድ ቤተሰብ ያየው ነበር ድሮ ስታሳዩን የነበረውን ፍቅራችሁን ምናምን ከአንድ ላይ ሆናችሁ ብቻችሁን ምናምን እያላችሁ ነበር። እኔም እሱን ጊዜ ነበር የምፈልገውና በቃ እሷን ላገኛት በቀረብኩ ቁጥር ያገኘኋት አይደለም። ለኔ ጊዜ እየሰጠችኝ አይደለም። እንደዛ ነው የተሰማኝና ይሆናል አይደል? ትንሿን ነገር አተልቄ ያየሁት ይሆን አላውቅም። ብቻ ከተመለስን አንድ ላይ ከሆን ጊዜያቶች እየሄዱ ነው። ግን ብቻችን ሆነን ያሳለፍነው ጊዜ የለም እና ምንድነው የተፈጠረው ነገር? ምን ሆነሽ ነው ብዬ መጠየቅ ፈልጋለሁ። እኔም ብቻዬን ማግኘት ፈርታ ነው? እኔም ብቻዬን ማግኘት ከብዷት ነው ወይስ ምንድነው? ለኔ ጊዜ ላትሰጠኝ የቻለችበት ምክንያት ምንድነው? ለኔም ግልጽ ስላልሆነልኝና ስላልገባኝ ጭምር ነው። ምክንያቱም ከሷ ጋር ሆኜ አንድ ላይ የፍቅር ጊዜዎችን ማሳለፍ ፈልጋለሁ አይደለ? ፍቅረኛዬ ነሽ ምናምን እሱን ነገር አክሴፕት አድርጋ ተቀብላኛለች። እስከ ተቀበለችኝ ጊዜ ድረስ ደግሞ ከሷ ጋር አንድ ላይ ብቻ እኔና እሷ ብቻችን ሆነን ቤት ውስጥ ላይ እንችላለን ሩም ይዘን ምናምን አላር ቆንጆ ጊዜያቶች እንድናሳልፍ ፈልጋለሁ። ከዚህ በፊትም ስናደርግ እንደነበረው ምናምንና በቃ እሱን ጊዜ ግን እየሰጠችኝ አይደለም። እኔ እሱን ጊዜ ከሷ ጋር ማሳለፍ ፈልጋለሁና እኔ ግን በተቃራኒው እሱን ጊዜ እያገኘሁት አይደለም። ይሉን ሁሌ ማግኘት ከሰው ጋር ነው፣ ሁሌ ሰው ጋር ሆነ ማግኘትና ምንድነው ችግርሽ ብዬ ዛሬ ልጠይቃት ነው ቤቷ የሚሄደው። ሰፈሯ ነው ያለሁትና ምንድነው ችግሩ? ምንድነው ችግሩ? ያለው እኔ ጋር ነው ወይስ አንቺ የከበደሽ ነገር ምንድነው? ያላር ግልጽ ስላልሆነልኝ ከሷም ሐሳቡ ከሷም ይመጣል ብዬ እየጠበቅኩኝ ነበረ። ከሷም ደግሞ መጥቶ አላየሁትም። ገብታችኋላ? ቢያንስ እሺ አብረን ካንተ ጋር የፍቅር ጊዜ እንድናሳልፍ ፈልጋለሁ፣ ካንተ ጋር አብረን አንድ ላይ የሆነ ቆይታ እንዲኖረን እንፈልጋለሁ ትላለች። በቃ ላርከ ጊዜ ሂደት ከሷ ሐሳቡም እስኪመጣ እየጠበቅኩ ነው። እኔ ላገኛት እየሄድኩኝ ነው አይደለ? ላገኛት ቤቷም ሲሄድ ሰው አለ። ከሷ ቤት ሂጄ ምናምን በቃ ላር የሆነ ሰው ይመጣል። ሆቴልም ስቀጥራት ሰው ይመጣል እና በቃ የተለየ እኔና እሷ የምንለው ጊዜ እያሳለፍን አይደለም። እና ምንድነው ችግሩ? ያለው ከኔ ነው ወይስ ምን ሆና ነው? እሷ ድሮ ማቃት ሄልና አልሆነልኝ ስላለች ነው።
ከዚህ በፊት ከካሜራ ጀርባ በጣም ብዙ ደስ የሚሉ ጊዜያቶች እናሳልፍ ነበር ብቻችን ምናምንና አሁን እሱን ጊዜ እየነፈገችኝ እንዳለ ነው የተሰማኝ። ከኔ ይበልጥ ሌሎች ጓደኞቿ ምናምን ያገኙዋታል እሷ እና ለኔ የተለየ ቦታ እየሰጠችኝ አይደለም ስላችሁ ይሆናል አይደለ? ለጓደኛ የምትሰጡትና ለፍቅረኛ የምትሰጡት ቦታ ይለያያል አይደል? እሱ ቦታ አልተሰማኝም። እንዳንድ አፍቃሪ እንዳንድ ፍቅረኛ እሱን ቦታ የሰጠችኝ መስሎ አልተሰማኝም። እና ይሄ በቃላት እወዳለሁ፣ አፈቅርሃለሁ፣ አፈቅርሻለሁ ከመባባል በዘለለ ይሄን ጊዜ እኔ እፈልገዋለሁ አይደል? እሱን ቦታ እንድሰጠኝ እፈልጋለሁ፣ እንዲሰማኝ እፈልጋለሁ። ፍቃሪዋ እንደሆንኩ ፍቅረኛ እንደሆነች እንዲሰማኝ እፈልጋለሁ። ያን ነገር እያደረገችኝ አይደለም እና ይሄን ነገር እኔና እሷን ቁጭ ብለን ማውራት ያለብን። እናንተም ደግሞ ከልምዳችሁ እንደተነሳ ምናምን ያው ሀሳብ አስተያየታችሁን ሰጥኝ ትችላላችሁ እያስባለሁ። እኔ ጊዜ ሰጥቻት እንድታስብበት ምናምን ለማድረግ እየሞከርኩኝ ነው። ቢያንስ ከሷ ይሄ ሀሳብ ከሷ ይመጣል እየጠበቅኩኝ ማለት ነው። ግን አለ አይደል እያየሁ ነው እየሆነ አይደለም በቃ ልታገኘው የምትፈልገው ጓደኞቿ ጋር ነው ምናምን እና እስከጥራት እንኳን ጓደኛዋን ይዛ ትመጣለች ምናምንና ምንድን ነው የሆነችው አለ አይደል ለእኔም ግልጽ ስላልሆነልኝ አንድ ላይ ሆነን እኔና እሷ ብቻ ቆንጆ ጊዜያቶችን እንድናሳልፍ ፈልጋለሁ። እሷ አትፈልግም ይሆን ነው ወይስ ሌላ ፍርሃት አለባት? ለእኔ ግልጽ አልሆነልኝ። ሁሉንም ነገር ብቻ ዛሬ ላግኛትና ምንድነው ችግርሽ? ከኔ ጋር የፍቅር ጊዜ ማሳለፍ ማትፈልጊው ለምንድን ነው? ላገኝሽ ስመጣ ሁሌ አንቺ ጋር ሰው አለ። አንቺስ ለምንድን ነው እንደዚህ አይነት ጊዜዎች እናሳልፍ ብለሽ ማትዩ? ላርግ ፍቅር ከአንድ ሰው ብቻ አይደለም፣ ከሷም ሳይድ መምጣት አለበት። ሁልጊዜ እኔ መጎትኮት፣ ሁልጊዜ እኔ ለዛ ነገር መገፋፋት የለብኝም አይደል? ያው ተነሳሽነቱ የሚኖርም ምናምን ፍላጎቱ የሚኖርም ከተቃራኒ ሳይድም የሆነ ስሜት ምናምን ስታዩ ነው አይደል? ደግሞ ግዴታ ነው ያስፈልጋል። ሶስቱ ነው የምላችሁ። ዛሬ ቤቷን እንሂድና ደግሞ አንድ ላይ ቁጭ ብለን እኔና እሷ እናወራበታለን። ምንድነው ችግሩ የሚለውን ነገር እናንተም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልን አላችሁ። በጣም ነው የምወዳችሁ ማከብራችሁ። ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉ። እናንተን ሀሳብ አስተያየት እንፈልጋለሁ። በኮሜንት አስቀምጡልን። እሱ እንሂድና ደግሞ ቤት ድረስ ያለውን ነገር ችግሩ ምን እንደሆነ እናጣራለን ማለት ነው። በጣም ነው የምወዳችሁ ማከብራችሁ። ወደ ቤት አብራችሁ አንድ ላይ ተከተሉን። ማለት ቤት እንዳለሽ አውቃለሁ። ምን ወላለብ እንደዚህ ለብሰሽ ነው የምትቀመጪው? ቤት ነው ቤት እንደዚህ ለብሰሽ ነው የምትቀመጪው? ዝም ብዬ ነው እንደምመጣ አውቀሽ? ዝም ብዬ ነው ማለት። እንዴት ነህ? አለሁልሽ። በዚህ ጠዋት ትመጣለህ? በኋላ አካባቢ ምናምን እንገናኝ መስሎኝ ነበር። ለዛ ነው። አይ ብቻሽን ያው ሶሲም ክላስ እንደምትሄድ ስለማውቅ ብቻሽን በዚህ አጋጣሚ ላገኘሽ እንደምችል እርግጠኛ ስለሆንኩኝ፣ ምክንያቱም አንዳንድ ነገሮች ላወራሽ እፈልጋለሁ። ስለ ወደፊታችንም ምናምን ስለ እኔና አንቺ ግንኙነትም ከተመለስን በኋላ ምናምንም እና ያው እሱን ደግሞ ላናገርሽ የምፈልገው ብቻሽን ነው። እሺ ለዛ ነው የምጠት እንኳን ደህና መጣህ። ግን እንደዚህ አምሮብሽ አይተሽ አላውቅም። እሺ እንዴት ነህ? አለሁልሽ። ሰው አለ እንዴ? ያው እንዴት አደርክ? ምን ይሰራል እሱ እዚህ? እንዴት ነው ንገረኝ። አንቺ አለባበስ ራሱ እንደዚህ ምንድን ነው? አይደለም ሻወር ሊወስድ መጥቶ። አንቺ ቤት ነው መጥቶ ሻወር የሚወስደው እሱ? እንዴ ያው ምንድን ነው? ምን ትሰራለህ እዚህ? እንዴ ምን ስታረጉ ነበር? ከማን ጋር? ኧረ ዝም ብለህ ሌላ ነገር እንደዚህ ለብሰሽ ራስ ባላቀም ያንቺ እንደዛ አይደለም። አንተ ሴት ቤት መጥተሽ ሻወር የምትወስደው እንደዛ አይደለም። እኔ ቤት ውሃ የለምና እዚህ መጥቼ ወስጄ ነው። በጧት መጥተህ ሴት ቤት ነው ውሃ ሻወር የምትወስደው? ምን ችግር አለ? ምን ማለት ነው ችግር አለው? ይሄ ጓደኛዬ ቤት አይደል? ያማ ምን ችግር አሁን ላምናችሁ ፈልጋችሁና አሁን መጥቶ ሻወር ወሰደ ምናምን የምትይ እኔን ራሱ እንደዚህ ለብሰሽ እኮ ጠብቀሽኝ አታውቂም። የለም ምን አስበህ ነው? እና ጠዋት እኮ ነው። ጠዋት ነው ማለት አብረሽኝ አደረ አንቺ ገና አደረ ቦታ ለራሴ ልወጣ ነበር። ምን ያ እኮ ኖርማል ነገር ነው። ምን ማለት ነው ኖርማል ነገር? እንደዚህ መዳራት ነው ኖርማል ነገር ነው ወይስ ምንድን ነው? እናንተና እኔ ቤት መጣችሁ እና ስትጫወቱ አይደል? እና ተጫወትን ወጣን እንጂ ሄለን መጣ አንተ ቤት ሻወር ትወስዳለች። ምን ችግር አለው ትወስድ? ምን አይ ምን ነገር ምን አስበህ ነው? ምን አስበህ ነው? እኔ እናንተ ጓደኝነት ልኮ አልገባኝም።
ይሄ ጓደኝነት ነው ትሉኝ ነው? ለማንኛውም እሺ ኧረ እንደዚህ ለብሶ ኧረ እንደዚህ ህዝቡ በሙሉ እያችሁ ጉዳችሁ የምታረጉትን ነገር እኔ ባልመጣ ምን ስታረጊ ነው ነበር? ልብሴን ልቀይርና መጥቼ እናወራለን። ይሄው እንጂ አሳያችሁ። እኔ እኮ ለኔ ጊዜ እየሰጠሽኝ አይደለም፣ እኔ ቦታ እየሰጠሽኝ አይደለም። የተሰንቶኝ ነበር የመጣሁት አንቺ ምክንያቱም ታሳልፊው ጊዜ ሌላ ሰው ጋር ልሻ ምን ማለት ነው? ጭራሽ እንታይ ትገባለህ? ለነገሩ ስንት ነገር ስታረግበት ያማሽው አንዴ ምንድን ነው የምታስበው? ሄለን እንተዋወቃለን እኮ አንቺ እና አንቺ አታስብ። የምር ሌላ ነገር እያስመሰለኝ ምን እንዳስፈልገሽ ነው? ጓደኛዬ እኮ ነው። እዚህ ቤት ከማን ጋር እንዳለው ጓደኝነት ምንድነው? ለአንቺ እንደዚህ ሆነሽ ላገኝሽ ነበር የሚገባው። ሶሲ እዚህ ቤት ናት አይደል? እንዳለችው ብቻዬን አይደለም። ምን አሳጥተሽ ሌላ ቦታ ሰብሻ ሊሆን ይችላል እኮ ምን ላውቅ ይችላል። ብቻዬን ብኖርስ ምን ችግር አለው? መጥቶ ሻወር ቢወስድ ምን ችግር አለው? ወንድ ልጅ ቤት ሲመጣ ሻወር ይወስዳል። ይሄ ችግር የለውም ይላል። ያ ቀለል አድርጋ አስብ። ምን እንዴት ነው የሚቀልልኝ? እስኪ ንገሪኝ፣ እስኪ አስረጂኝ። አንቺ ከኔ ቤት ሴት ሻወር ስትወስድ ብታገኛት ምንድን ነው የሚሰማሽ? በፈጠረ ያው ሌላ ነገር አታስብ። ንገሪኝ፣ ምንድን ነው የሚሰማሽ? መልሽልኝ። ትናንት እንደዛ ሆነን ያሳልፈን ዛሬ ለምን ነው የምትበጠብጣው እንደዚህ? ለምንድን ነው ሰላማችን ነው? ሌላ ነው እኮ ሰላም አስቤ ስንት ነገር ስለ ፍቅር ስላለን ነገር ላውራሽ እኮ ነበር የመጣሁት። አመጣጤ እኮ እንደዛ ነው። ትንሽ ቀደም ብዬ መጥቼ ቢሆን እኮ ሌላ ነገር ነበር ማገኘው። ገብቶሻል? ሌላ ነገር ስታረቂ ነበር ማገኘው። እሱ አንተ አስተሳሰብ ነው ባይዘው። እኔና የእውነት ምንም ነገር የለም። ሻወር ሊወስድ አስተሳሰብ ነገር እስኪ አስረጅኝ። እንዴት ነው ያስተሳሰብ ልክ ያለው? ሻወር ሊወስድ ነው የመጣው። ሌላ ነገር አታስብ። ሻወር ሊወስድ መጣ እና ውጣ ማለት ነበረብኝ። ይመጣል ነው ሁሌ ይመጣል። ሻወር እየመጣ ይወስዳል ነው አይደለም? ውሃ የለም ብሎ መጥቶ ነው ሻወር ይወስዳለሁ። አትውሰድ፣ ውጣ ከቤት ልበለው። ሌላ የሚያሳማኝ ምክንያት ብትሰጪኝ ግን ደስ ይለኝ ነበር። ሌላ ሊያሳምነኝ የሚችል ምክንያት ብትሰጪኝ በጣም አሪፍ ነበር። ሉል ከዛ ድረስ አንስቶ አንቺ ቤት መጥቶ ሻወር ሊወስድ ለምንሽ ከፈለግሽ በጣም ሞኝ አድርገሽ የምትስይኝ ማለት ነው። እንዴት ነው የምታስበው? አልገባኝም። አሁን ጌታን በጣም እያናደድከኝ ነው። ያ ተፈጠረ ነገር እኮ አይደለም እያወራሽ ያለው። ሌላ ነገር እያሰብክ ነው ያለው። ሌላ ነገር ምን እንዳስፈልገሽ ነበር? እንደዚህ ተገላልጠሽ እያየሁሽ ሉል ከዛ ሻወር ሲወስድ ከዚህ ምን ነው የምትገላለጪው? ያብስራ እንደ ትልቅ ሰው ተቀምጠን እናውራ። በዚህ ሁኔታ የምትቀጥል ከሆነ ከሄለን ጋር ማለት ሰው መጣ ሰው ሄደ እያልክ በዚህ ነገር ቅናት አያዛልቃችሁም ብዬ ነው የማስበው። ይሄ ቅናት አይደለም። እኔ ይኸውልህ ጀስት ገብቷል። ሴት ልጅ ቤት እኔ ቤት ውሃ የለም ጠዋት አይኑ ታዲያ ሌላ ጓደኛ ስንት ወንድ ጓደኛ አለ እኮ አይደል? እነሱ ጋር ሄደሽ ሻወር ወስደው አንዴ እኔ በሳት ከረንት ሊከ እናንተ ጋር ነው ሙሉ አይደል? ምን የተለየ ሌላ አዋሃላለኝ አንተ ቆይ ለምን ምንድነው እንደዚህ የሚያደርግ? እኔ እንዴት እንደሆነ ነበር የምትፈልጊው? ቆይ ከኔ ቤት ልንገርሽ፣ እኔ እኮ ሴት ጓደኛ አለኝ አይደል? ቤት የገብታ ሻወር ስትወስድ ብታያት ምንድን ነው የምትይው? ቆይ ይሄን እንዳምናችሁ ነው የምትፈልጉት? ጓደኛ እኮ ገብቶሻል። አልጋ ቤትሽ እኮ ነው ዝም ብሎ እንደቀላል የሚመላለሰው። ለብሰል ታዲያ ልብስ ነው ይቀይር፣ እዚህ ሳሎኛ ፊት ይቀይር። ምንድን ነው የምታስበው? ያ በእናትህ ከራስህ ጋር ሁን። ገብቶሻል። እኔ ጊዜ አልሰጠሽኝም። እቺ ጊዜ ስትችኝ አይደለም ምን ሆና ነው ከኔ ጋር አብረን የፍቅር ጊዜያቶችን እያሳለፍን አይደለም እያልኩ ነበር የምንጨነቀው። ለከሱን ጊዜ የሚሰጥሽ ሰው አለ። ገብቶሻል። ለዛ ነው ያላስፈልገሽ ላንቺ። ያ እኔና ታቀኝ እንደዚህ አይነት ጊዜዎች ከኔ ጋር ማሳለፍ ያልፈለግሽ ለዛ ነው። ምንድን ነው ያወራክ ያለው? ሲጀመር ምንድን ነው ያለን እናሱ? ከመሬት ተነስቼ እኮ አዲስ ነገር እያወራሁ አይደለም። ይኸውልሽ ገብቶሻል። በቃ እንትን ሰዓት ላይም ጸጉር አለ፣ ሴት ጸጉር አለ። አንሰው ሌላም ሰው እንትን እንዳይለ አንሰው፣ ዝም ብለህ ማይመስል አንሰው፣ ጸጉሩን አንሰው። ማይመስል ነገር አታወራ። ትናንት እኮ አሁን ነው ብለን ነው ምንም ነገር አንተ እንደምታስበው አይደለም ያብስራ። እና ደግሞ በእንደዚህ ነገር የምትቀጥል ከሆነ ማለት እንዴት ሄለን በእኔ ትጠረጥራለህ? ምን አይነት ሰው ነህ አንተ? አንዴ ያለን ግንኙነት አውቃለህ አይደል? ጀስት መጣሁኝ ሻወር ወሰድኩ። ምን ችግር አለው? እሷ ስለኝ ሉላ አንተ በቃ ከዚህ ልጅ ህይወት እስካልወጣ ድረስ አንተ ከዚህ ልጅ ጋር እስካልተለያየ ድረስ መቼም ሰላም እንደማናገኝ እርግጠኛ ነኝ። ያ ምን በቃ መቼም ነው ሰላም ማንሰጠን። እነሱ እኮ ሰላም ፈጥረዋል ከኔ። እኔ እናንተ እንዴት ነው ያስደሰቱን? ሰርፕራይዝ አድርገውናል አይደል እንዴ? ይኸውልህ እኛን ከሷ ህይወት ማራቅ ከፈለክ በዚህ መንገድ አይደለም የምታረቀን። ባይዘይ ምንድነው ማድረግ ያለብኝ? ገድዬ ነው መጣል ያለብኝ ነው? ንገረኝ እስኪ ምንድነው መደረግ ያለበት? አንተ እኔ ሰላም አግኝቼ እንድኖር። እኔ እኮ ልጅ ብቻዋን ላገኛት ሁሉ አልቻልኩም። ከዚህ ልጅ ጋር እኮ የራሴን የፍቅር ጊዜ ሁሉ ማሳለፍ አልቻልኩም። እኔም ከፈለክ እወጣልሃለሁ። እንዴ ጨረሳችሁ እኮ። እኔማ ተደርቤማ እንጂ አላደርግም። ስማ ሌላ ነገር አታስብ። ያው ሌላ ነገር አታስብ። ምን እንዳስብ ነው የፈለግሽው? እኔ እንኳን እኮ አልገባም ክፍልሽ። ገብቶሻል። የሴት ቤት ነው ብዬሽ አክብሬሽ እኮ አልጋ ቤትሽ እራሱ ዘዋልል እኮ በፈጣሪ አልጋ ቤት ነው ልብስ የሚቀየር የሴት አልጋ ቤት ሻወር ቤት ልብሱን ቀይሮ መስቀል አይችልም አይደለ? ይኸውልህ እኔ ምን መስዬ ነው ታያችሁ? ለእናንተ ነው ልታችሁ ብቻዋን አግኝቻት አላውቅም የሚለው ነው አይደለ? ኢትስ ኦኬ
እኔ ምን ስትሆን እንዳገኝ ነበር የፈለክ ከዚህ በላይ ይኸውልሽ እኔ መጣሁት አብረን ቁርስ እንበላለን ብዬም ነበረ በዚህ ሁኔታ እና ምን ወጣላችሁ አጨርሱ ቁርስም ብሉ ነው ችግር የለም በዚህ ሁኔታ ጨርሳችኋል ቁርስም ብሉ ሁኔታ መብላትም ስለማንችል ነው አይደል እና ይዛት ጨርሱ አንደኛው ጨርሱ ይዛት የከነከነ ነገር ይኸውልህ ብቻዋን አግኝቻት አላውቅም የሚለው የከነከነ ነገር ማን ከዚህ ከሻው ውስጥ ወጣ ማየቴ ነው ይኸውልህ በድጋሚ ካንተ ጋር እንደዚህ ምን ፈተና ነው አልፈልግም ተወይ በእናትህ በሰው ፊት እንትን አትበለኝ ስለዚህ ጨርሱ እና ይዛት ይዛልኩ እኮ ነው ይወጣላችሁ ወይ ነው ታከዚ እና ይዛት ጊዜ አሳልፉ ነው እኮ ጊዜ አሳልፉ ጊዜ ምን ጊዜ ማሳለፍ ካንተ ተከቸሉ ደግሞ ሌላ ጊዜ ማሳለፍ ምንድን ነው አለማሽ አምሮሽ እንዴት ነው የሚያስብልሽ ግን አንቺ እንዴት ነው እሺ በዚህ ቅናት የምትቀጥል ከሆነ ከሄለን ጋር አይደለም እኔ እኮ ምን ቅናት አይደለም ዱድ አንቺና ማለት ነው ነገር መስለን እንዴ ነው የፈለከው በጣም ስትመጣ ቋና ታየቅ ሄለን ኧረ በፈጠራችሁ በቃ ይጨርሽ ሂጂ ነይ ቆስ ምን ነገር ሂጂ በቃ ብሉስ በቃ ነይ አብረሽ ሂጂ ይውጣ እኔ ሄዳለሁ ችግር የለውም ነው አይ ይባባችሁ የራሳችሁ ጊዜ አሳልፉ ና ምን ጊዜ ታሳልፋለህ ጨረስኩ የራሳችሁ ጊዜ አሳልፉ በቃ ሄዱ ሶሉሽን ያው ተረጋጋ ሌላ ነገር አታስብ እኔና አንተ ትልቅ ሰዎች ነን ና አንቺ ልቀቂኝ እስኪ እዛው ቁጭ በይ በእናትሽ እንደዚህ ተገላልጠሽ ምናምን እኮ ነው ያገኘሁሽ እሱ ከሻወር ሲወጣ እኮ ነው ራቁት ነው ያገኘሁት የለም ምን ስታረጊ እንደቆየሽ ነው መገመት ይከብደኛል ምንድነው የምናረገው ንገረኝ ምን አደረኩኝ ምን ያደረኩት ነገር አለ ንገረኝ አይተሃል አይናይቶ ትንሽ ቀደም ማለት ነው የሚጠበቅብኝ ዘብላ ተውራ ሻወር ቢወስድ ነው የመጣ አለቀ በቃ ምንድነው የሚኖረን እኔና እሱ ምንድነው እኔን አታውቅኝም እንዴ አንተ እንዴ ነው የምታስበው ሁሌ ነው የማውቅሽ አንቺ ሁሌ አዲስ ሰው ነሽ የለም ምንም የተለየ ነገር የለም ሁሌ አዲስ ነሽ ለኔ ሁሌ ጊዜ የተለየ እኔ እኮ ከኔ ጋር ለምንድን ነው እቺ አላርላ አብራኝ ማትሆን ነው እያልኩ ነበር ማስበው በሌሊት የሚመጣ ጓደኛለሽ አንቺ ታድለሽ ገብተሻል እኔ እንኳን እንደፈሬ መጥቼ ቤት ሻወር ወሰዳለኝ ያ ማይሆን ስም አትስጠኝ ማይሆን ነገር አታርግ አሁን ተስፋ ነስቆረችኝ ይለ ባንቺ ተስፋ ነው ምን አይነት ጊዜ ላንተ አሰጣው ንገረኝ ምን አይነት ጊዜ አሰጣው አብረን አይደል ያለነው አብረን እኮ ነው ያለነው አብረን አይደል ምናመሸው ምንድነው የሉሉን ያክል እንኳን ቦታ ለኔ አልሰጥሽኝም ገብተሻል ከሉል ጋር የምታሳልፊውን ጊዜ እንኳን ከኔ ጋር አሳልፈሽ አታውቂ አንተ ጠይቀኝ እኔ ከለከልኩ ነገር አለ እኔ መቼ ምን አይነት ጊዜ ከለከልኩ አንተን አብረን አይደል ያለነው ሁሉ ነገር አብረን ነው እያሳለፍን ያለነው እኔ መቼ ቢብዬ በቃ ሁሌ ስመጣ እኮ አንቺ እዚሁ እንደዚሁ ግርግር ነው ሄለን ሁሌ ሰው ጋር ነው ማገኝሽ ያው ስማኝ እኔ እንደዚህ እንድትናደድ አልፈልግም ስማኝ የምር እኔ እንዲከፋ አስጀመር አልፈልግም ልውል ጠዋት ደወለልኝ እና ሄሉኛ ጋር ሻወር የለም ማለት ውሃ የለም ማለት ኦኬ እሺ እንደዛ ከሆነና እኛ ጋር አለ አልኩት ከዛ መጥቶ ወሰደ እና ሌላ ምንም ነገር የለም እኔ ደግሞ እንደዚህ የለበስኩት ዝም ብዬ ነው የለበስኩት ሁሌም ልብስ አንስቼ የምለብሰው አይነት ነገር አይደል ምንም የተለየ ነገር የለም ሁሌ እንደምለብሰው ነው የለበስኩት እና አንተ ደግሞ እንደዚህ እንድትሆን አልፈልግም ያው ስማኝ ሄለን እኔ እነዚህ ልጆች በህይወታችን እስካሁን ድረስ መቼም ሰላም እናገኛለን ብዬ አላስብም በቃ መቼም እኛ ሰላም ይኖር ነው የሚመስለው በቃ አንቺም ከኔ የተሻለ ለነሱ ቦታ እንደምትሰጫቸው ነው እየተሰማኝ ያለው እኔ እንደዛም የነሱ ቦታ ሌላ ነው ያንተ ቦታ ሌላ ነው እሱን እያሳየሽኝ አይደለም በምን ይገናኛል ያው አንተ እኮ ፍቅረኛዬ ነህ እነሱ እኮ ጓደኞቼ ናቸው በምን ይገናኛል ይኸው ስመጣ እኮ ወንድ ይዘሽ ነው ማገኘሽ ሄለን ሁሌ ገብቶሻል እኔ አንቺ ብቻሽን ለናገርሽ ስመጣሽ እኮ ሁሌ ካንቺ ይፈዋል ይበቃል በቃ እንዴ ከዚህ በላይ እንዴት ላስረዳ ምንድነው ፍላጎት በቃ ነገርኩሽ ለምን ከቤትሽ እንዲርቁ አታረጊም ከቤትሽ እንዲወጡ ለምን አታረጊም በቃ ሁሌ በዙሪያሽ ለምን ይኖራሉ ሰውን እንዴት እንደዛ ይባላል ውጡልኝ ከህይወቴ ልበላችሁ ቆይ መቼ ልምጣ እኔ ማታም ብመጣሉ ጧትም አሉ ከሰዓትም አሉ መቼ ነው እኔ አንቺን የማገኝሽ ምንድነው የፈለከው ነገር ለምን በግልጽ ነው የማታወራው በግልጽ አውራ ምንድነው የፈለከው ምንድነው ያልከው ከኔ ጋር ጊዜ እንድታሳልፍ ይፈልጋለሁ አብረን እንድናደር ይፈልጋለሁ ሄለን እየነገርኩሽ እኮ ነው ያ ምን እያልክ ነው ምንድነው ምን እያልክ ነው ማለት በቃ ግልጽ እኮ ነው ከዚህ በፊት አብረን ስናሳልፋቸው እንደነበራችሁ ጊዜያቶች እንድናሳልፍ ፈልጋለሁ እኮ እኔና አንተ እኮ ገና አይደል እንዴት አሁን ወደ ራሳችን የተመለሰ ምንድነው ያልከው ያው ነገር መልሽ ምን ማለት ነው ገና ልክ አይደለም እኔ ምን ይከራው እንዴት ነው ልትቀሩት መልሽ እስኪያስረጂ ያው ረፍ ነገር እየቆጣሪያ ነገር የሚያስረጂ እሺ ተረጋጋ ጀምር ተረጋጋ ሄለን ተረጋጋ እኔ ምን ስነስርዓት እየጠየኩሽ ነው በቃ መልሽ ከእኔና አንቺ የብቻችን ጊዜ አሳልፈን አናውቅም እሺ እኔ በተረጋጋ መንገድ ላወራሽ ነበር የመጣሁት ግን እኔ በመጣሁ ቁጥር ቤትሽ ውስጥ ሰው አለ ነገርኩሽ በቃ ቢያንስ እንኳን የሆነ ጊዜቶች ከአንቺ እንዲመጣ ነበር የምፈልገው ከኔ እንዴት ይመጣል እንዴት ነው ካንቺ የማይመጣው ፍቅረኛሽ ነኝ አይደል እኮ ነው እኮ ታዲያ ምን ችግር አለ
ያብ ዛሬ አብረን እንድናድር ፈልጋለሁ ያብ ዛሬ አብረን እንድንውል ፈልጋለሁ ዛሬ አብረን ውለን እንድናድር ፈልጋለሁ ብትይኝ ምን ችግር አለ አሁን ፍላጎት ምንድነው አሁን አብረን እንድናድር ነው ፈልገው እንደዛ ነው ፈልገው አዎ ካንቺ ጋር ቆንጆ ጊዜ ማሳለፍ ፈልጋለሁ እንደዚህ አይነት ጊዜያቶችን ማሳለፍ ፈልጋለሁ ቤለ ያው መጀመሪያ የኔና አንተ ነገር ነው የሚቀድመው ምንም የሚቀድም ነገር የለም ሄለን ልብሽ ውስጥ ያልወጣልሽ ነገር ካለ ወይ ሙሉ በሙሉ ካልተቀበልሽ ንገሪኝ ነው ያልወጣልኝ ነገር ምንድነው አልገባኝ ያልወጣልሽ ነገር ካለ ንገሪኝ ወይ ካልተቀበልሽ ንገሪኝ ለዛ ነው ከኔ ይሻለሽው ምንድነው መሸሸውክ ከዚህ በላይ መሸሽ ምንድነው አብረን እኮ ነው ያለነው መቼ ነው አብረሽ ማጋድ እንጂሽ ማቆየው ሰው አለ እኮ ሁሌ ጭራሽ ቤትሽ መጥቶ ሻወር የሚወስድ ሰው አለሽ እኔ መቼ ነው አንቺን አግኝቼሽ ካንቺ ጋር ጊዜ ማሳለፈው መቼ ነው ያለሁት ማን አለ አሁን ማን አለ ንገሪኝ ማን አለ ምን ማን አለ ትኛለሽ ከአምስት ደቂቃ በኋላ ደግሞ ሶስት ትመጣለች ንገሪኝ በኔ ደስተኛ ካልሆንሽ ንገሪኝ መልሽልኝ ደስተኛማ በጣም ደስተኛ ነኝ እና ምንድነው ከኔ ጋር በጣም ደስተኛ ነኝ እኔ በጣም ደስተኛ ነኝ በቃ ምንድነው የምታስበው ተረጋጋ ሁሉም ነገር ይደርሳል እኔ አለው የት ሄድኩኝ ካንተ ጋር ነኝ ያለሁት እኔ ብቻሽን ላገኝሽ ፈልጋለሁ ብቻሽን ካንቺ ጋር ጊዜ ማሳለፍ ፈልጋለሁ ያ ምን ይሁን ነው ካሜራ ደቀና ምን ያርክ ነው እኔ ምንድነው ፍቅረኛሽ እኮ ምንድነው የሚያሳፍረሽ ነገር አለ የፈለኩትን ነገር ማድረግ እችላለሁ እኮ ፍቅረኛዬ ጋር ሄለን እኔ ምንድነው የሚያሳፍር ነገር የለም ብያ እኔ ምን አልኩኝ ቆይ ምን አልኩኝ እንደዚህ አይነት ነገር እኮ ካሜራ ፊት አይደለም የሚሆነው ምን ያርክ ነው እኔ ሳረገው ነው ካሜራ ፊት የሚሆነው ያለው ወይ ንገረኝ እና ምንድነው የከበደሽ ከኔ ጋር ጊዜ ለማሳለፍ ምንድነው የከበደሽ ነገር እኔ አብረን ቆንጆ ጊዜ እንድናሳልፍ ፈልጋለሁ በቃ እኮ ነው ፈልጋለሁ ምንድነው የምታወራው እኮ ምንድነው ያዘሽ ነይ እንውጣ በቃ ከዚህ ነው የደበረሽ ነይ እንውጣ በቃ ከቤት እኮ ተረጋጋ ቆንጆ ጊዜ እናሳልፋለን ጊዜ አለ እኮ ብዙ ጊዜ አለ ከዚህ በኋላ ነው እንደዚህ ካጣደፍኩኝ ጭራሽ አለ እኔ ሁሌ ሰው ጋር ነው እያገኘሁሽ ያለሁት ምን አስበህ ነው አንተ ምን አስበህ ነው ምን አስባለሁ አለቅ ምን እንዳሰብህ አንቺ ጋር ቆንጆ ጊዜ ማሳለፍ ብቻ ነው ፈልገው ሌላ ነገር ያሰብኩት አይደለም ታዲያ ለምንድን ነው እንደዚህ የምታጣድፈኝ ምን ነው ማድረግ ያለብኝ ሄዱ ከዚህ በላይ እኔ ምንድን ነው ማድረግ ያለብኝ ከአንቺ ጋር ቆንጆ ጊዜ ማሳለፍ ፈልጋለሁ እያልኩሽ እኮ ነው አይገባሽም እንዴ ምንድን ነው መቼ ነው የምትረጂኝ አንቺ አብረን አንድ ላይ ሆነን አሪፍ ጊዜያቶችን እንድናሳልፍ ፈልጋለሁ በቃ እኔ ከአንቺ ጋር ናፈቀኝ ነገር እሱ ነው በቃ ሁሌ አንቺን ለማግኘት ስመጣ ሰው ጋር ነሽ ሁሌ ከብቻሽን አግኝተሽ ቁጭ ብለን አውርተን ተጫውተን ስቀና አብረን አናውቅም እንደ ፍቅረኛ የተለየ ነገር አሳልፈን አናውቅም እንደዚህ ለብሰሽ እንኳን እኔን ጠብቀሽኝ አታውቂም ታውቂያለሽ ያው እኔ ሲጀመር ማለት ነው አንተ የሚያስደስትህን ሁሉ ነገር ማድረግ ነው ጠፍቶሽ አይደለም እኔ የሚያስደስተኝ ነገር ጠፍቶሽ አይደለም ሄለን እኮ ያው ታዲያ እንደዛ ከሆነ እንደዚህ ለብሻለሁ ምንድነው ያዝሽ ነገር የተለመደ ልብስ እኮ ነው የለበስኩት እንደዚህ የሚያስደስትህ ከሆነ ደግሞ ሁሌ ነው የምለብሰው እኔ እንደዛ እያልኩሽ አይደለም በቃ ለእኔ ቦታ እንድትሰጪኝ እፈልጋለሁ እኔን ቀድመሽ አስበሽ የሆነ ነገር እንድታረጊ እፈልጋለሁ ይሄ ነገር ያብ ደስ ይለዋል ይሄን እንደዚህ አድርጌ ያብ ላስደስተው እንድትይ እፈልጋለሁ እኮ እኔም እኮ ደስተኛ እንድትሆን ነው የምፈልገው ለምን እሱን ነገር እያደረግሽልኝ አይደለም ነው እኮ በቃ ማገኝሽ ሰው ጋር ነው በቃ ደስተኛ እኔ ምንድነው ቆይ ጊዜ ለምን ማሰጠኝ አሁን አይደል አሁን እኮ ነው አሪፍ የሆንኩ የመጣሁት አይደለም ነው ጊዜ ማሰጠኝ አንተ ጋር ነኝ ኤለን አየሁሽ እኮ እኔ እኮ በቃ አይደል ከቀን ቀን ይሄን ነገር ታረጊያለሽ ብዬ እየጠበቅኩሽ ነው ግን ስታረጊው እያየሁሽ ስላልሆነ ነው ላናግርሽ የመጣሁትም እኮ ለዛ እኔ ቁጭ ብለን በሰላም እንድንወራ ነበር የምፈልገው ለምንድነው እንጨቃጨቃለሽ ምትለኝ ለምንድነው ነው ሁሌ እንጨቃጨቅ ምታለኝ እኔ ራስሽ ቀድመሽ አስበሽ እንድታረጊ ነው የምፈልገው ምን ነገር ቢሆን ማለት እኔ አንተን ማስደሰት ነው የምፈልገው ማለት በቃ አላ ልክ ላልሆን እችላለሁ አጥፍቼ ሊሆን ይችላል ግን በቃ በቻልኩት አቅም አንተ ደስተኛ እንድትሆን ነው የምፈልገው አውቃለሁ የራሳችንን ጊዜ አላሳለፍንም ሁሌ ሰው አለ እረዳሃለሁ እኮ አንተንም ግን በቃ ሁሉም ነገር አሪፍ ይሆናል አብሬክ ነኝ ያለሁት ከዚህም በኋላ አንለያይም እና በጊዜ ሂደት ሁሉም ነገር ያስተካክላለሁ በቃ አሪፍ ሆንልሃለሁ አንተ እንደምትፈልጋት አይነት ሴት ሆናለሁ እና እንኳንስ ጀምሮ ቆይ እንደምፈልገው እኔ ምን ፈልጌ ነው የመጣሁት ግን በቃ አለ አይደል በቃ አለ የሆነ ነገር አለ በቃ እሺ አሁን ምን እንደምፈልገው አሁን በግልጽ ነገር ከዛ እንሂድ እሺ ከዚህ አሁን አሚን እንዲወጣ ብቻ ነው ፈልግ አሚን ወጣ ሶሲ ትመጣለች እኮ ነው ችግር ምንም እኔ ራሳችን ጊዜ ፈርናል ብዬ ነው ያላሰብኩት መቼም ቢሆን አሚን ወጣ ሶሲ ትመጣለች እኮ ለዛ ነው ሌላ ቦታ እንሂድ እያልኩ ነው በደስታ ነው ተነሸተ ቆይ እሺ እሷ ትምጣና ተሰናብቻት ልውጣ እንዴ ለምን ነገራታለሽ ትደውይላታለሽ በቃ ተነሽ እንዴ አራታሽ ይሄን ካንቺ እንዲመጣ ነበር የምፈልገው ነው
እንዴ እንደዚህ ነው የምንወጣው? ጫማ ብቻ ቀይሪና እኮ ግቢና ጫማ ቀይሪ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ